ሰላም ጤና ይስጥልን ውድ የቦርከና ቤተሰቦች፣ ለምሽቱ የተመራረጡ መረጃዎችን ይዘን ተገኝተናል። በቅድሚያም አበይቶቹን ኢሰመኮ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገለጸ። ጌታቸው ረዳ የመሰረቱት ስምረት ፓርቲ በምርጫ ዋዜማ እውቅና አግኝቷል። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተነገረ። ከውጪ በዳርፉር በነበረው የሰብአዊ መብት ጥሰት የተሳተፉት አሊ መሐመድ አብድራህማን የ20 ዓመት እስር ተፈረደባቸው። ሁሉንም በዝርዝር ታደምጡታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ ኢሰመኮ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱ በበጎ እንደሚመለከተው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሕዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለሰባተኛው ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው አስታውቋል። ኢሰመኮ ትላንት ባወጣው መግለጫ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ አስቻይ ሁኔታ አለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲዎች የሚቀርቡለትን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያያዙ ጥያቄዎችን ለሕዝብ ተወካዮች ምክር ቤት ሲያቀርቡ መቆየታቸውን ባደረግኩት ክትትሎች ተገንዝቤያለሁ ብሏል። በዚሁ መሰረት ምክር ቤቱ ህዳር 25 ቀን 2018 ዓ.ም ባደረገው መደበኛ ስብሰባ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው የድንጋጌ ተፈጻሚነት ለሰባተኛው ሀገር አቀፍ ምርጫ እንዲታገድ በመወሰን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅን ማጽደቁን ጠቁሟል። ኮሚሽኑ የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበ፣ በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት የምርጫና በህዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አዎንታዊ አስተዋጽኦ የሚያደርግ ነው ሲል ውሳኔው ደግፏል። ጌታቸው ረዳ የመሰረቱት ፓርቲ በምርጫ ዋዜማ እውቅና አግኝቷል። የቀድሞ የህወሓት ምክትል ሊቀመንበር ጌታቸው ረዳ የመሰረቱት የትግራይ ዲሞክራሲያዊ ስምረት የፖለቲካ ህጋዊ ሰውነት ተሰጥቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ ለስምረት ፓርቲ ትላንት ዳር 29 ቀን 2018 ዓ.ም እውቅና መስጠቱን አስታውቋል። ቦርዱ ለነጌታቸው ረዳ ፓርቲ የሰጠው እውቅና በክልል አቀፍ ፓርቲነት መሆኑን ዛሬ ባሰራጨው መረጃ ገልጿል። የስምረት ፓርቲ መስራች የህወሓት ከፍተኛና መካከለኛ አመራሮች ሲሆኑ የሚመሩትም በጌታቸው ረዳ ነው። የቀድሞ የህወሓት ከፍተኛ አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የስምረት ፓርቲ መስራችና ፕሬዝዳንት መሆናቸው ይታወቃል። ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነታቸው በቀድሞ ድርጅታቸው ህወሓት ጫና ከተባረሩ በኋላ ወደ አዲስ አበባ አቅንተው የጠቅላይ ሚኒስቴሩ አማካሪ ሆነዋል። ጌታቸው የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሲሆኑ ከመቀሌ አዲስ አበባ በመሰረቱት ፓርቲ ወደ ትግራይ ፖለቲካ ለመመለስ እየታገሉ ነው። ይሁን እንጂ ትግራይ ክልልን መሰረት አድርጎ የተመሰረተው ስምረት ፓርቲ በመቀሌ ከተማ የምስረታ ጉባኤውን እንኳን ማካሄድ አልተቻለም። የፓርቲው አመራሮች በትግራይ ክልል ለመንቀሳቀስ ስጋት ያላቸው ሲሆን በተለይ ከፍተኛ አመራሮች በወጡበት ቀርተዋል። አብዛኞቹ የስምረት ፓርቲ መስራቾች መቀሌ ሸሽተው አዲስ አበባ ከከተሙ በኋላ በፌዴራል መንግስት ስልጣን ተሰጥቷቸዋል። ፓርቲው ከፌዴራል መንግስት ጋር በመተባበር የፕሪቶሪያውን ስምምነት ለማስፈጸም እየተንቀሳቀሰ መሆኑ መግለጹ ይታወሳል። ህወሓትን ለመተካት እየተንቀሳቀሰ የሚገኘው ስምረት ፓርቲ በመጪው ምርጫ ዋዜማ እውቅና ቢያገኝም ወደ ትግራይ ክልል መግባት መቻሉ ላይ አሁንም ጥያቄ ይነሳል። ህወሓት ህጋዊ ሰውነቱን ካልተመለሰለት በትግራይ ክልል ምርጫ እንደማይካሄድ የገለጸ ሲሆን የሌሎች የትግራይ ፓርቲዎችንም የመወዳደር ፍላጎት ገድቧል። በአሁኑ ወቅት በትግራይ ክልል 10 ገደማ ፓርቲዎች የሚገኙ ሲሆን በምስረታ ሂደት ላይ ያሉም አሉ። ምንም እንኳን ፓርቲዎቹ ምርጫ እንዲካሄድ ፍላጎት ያላቸው ቢሆንም ህወሓት በአቋሙ ከጸና ትግራይ ለሁለተኛ ዙር ሀገር አቀፍ ምርጫ ያልፋታል። ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተነገረ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከአገር ማባረሯን በአገር ውስጥ ያሉ ኤርትራውያንን ጠቅሶ ቢቢሲ ዘግቧል። ኤርትራውያንን በብዛት ከሚኖሩባት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት እየታሰሩ ነው ያሉት ተብሏል። ኤርትራውያኑ ከታሰሩ በኋላ ወደ ኤርትራ እንዲመለሱ በሀገራቸው ኤምባሲ ትብብር ጭምር እየተገደዱ መሆኑን ዘገባው አመላክቷል። ኤርትራውያን እንደሚሉት ስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶቹ ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውን
ጨምሮ ተናግሯል። ቢቢሲ ያነጋገራቸው ስደተኞች እንደሚሉት አብዛኞቹ ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከአገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ግብጽ ውስጥ ለረጅም ዓመታት የኖረው ሸማሃዲን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል። ከዚህ ቀደምም ከስደተኞች ፈቃድ ወረቀት ጋር በተያያዘ እስርና ከአገር ማባረር የነበረ ቢሆንም የአሁኑ ግን በአገሪቱ ካለው የኢኮኖሚና የምንዛሬ ለውጥ ጋር የተያያዘ ነው ብሏል። የግብጽ ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ መጨመሩ መንግስት ገበያውን ለማረጋጋት በሚል ኤርትራውያንንና ሱዳናውያን ገንዘብ መንዛሪዎችን እያደነ መሆኑን ተነግሯል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያኑ ይናገራሉ። በዚህም የተነሳ የአገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩና አንዳንዴም እንደሚተናከሉ ኤርትራውያን ይጠቅሳሉ። በተጨማሪም ግብጻውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከአገሬው በተለየ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ለቢቢሲ ትግረኛ ተናግረዋል። በአንድ ወቅት በኤርትራውያንና በግብጻውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብቶ ከአገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞች ያስታውሳሉ። በመጨረሻም በዳርፉር በነበረው የሰብአዊ መብት ጥሰት የተሳተፉት አሊ መሐመድ አብድራህማን የ20 ዓመት እስር ተፈረደባቸው። ዓለም አቀፉ የጦር ወንጀሎች ፍርድ ቤት በዳርፉር በነበረው ጥሰት በተሳተፉት አሊ መሐመድ አብድራህማን ላይ የ20 ዓመት እስር ወስኗል ተብሏል። አሊ ኩይሻብ በሚል ቅጽል ስም የሚታወቀውና ከ20 ዓመታት በፊት በዳርፉር ጭፍጨፋ ወቅት ጃንጃዊድ የተባለው ታጣቂ መሪ የነበረው ግለሰብ ባለፈው ጥቅምት በፈጸማቸው ወንጀሎች ጥፋተኛ መባሉ ይታወሳል። ኩሻይብ በግድያ፣ በአስገድዶ መድፈር፣ ህዝብን በአስገዳጅ መልኩ ከቦታው ማዘዋወርና ንጹሃንን ማጥቃትን ጀምሮ በ31 ክሶች ጥፋተኛ ተብሏል። መርማሪዎች የዓለም አቀፉ የጦር ወንጀሎች ፍርድ ቤት በወነጀለው ላይ የዕድሜ ልክ እስራት ቢጠይቁም ፍርድ ቤቱ የ20 ዓመት እስር ወስኗል። ግለሰቡ በተደጋጋሚ አሊ ኩሻይብን አይደለሁም ብሎ መካዱ ሲታወስ ጠበቆቹ የ7 ዓመት እስር ብቻ እንዲፈረድበት ጠይቀው ነበር። ከ2003 እስከ 2004 በነበረው የዳርፉር ጭፍጨፋ ከ300 ሺህ በላይ ሰዎች ሲገደሉ ከ2.5 ሚሊዮን በላይ ሰዎችም ተፈናቅለዋል። የዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሰጠው ውሳኔ በዳርፉር ጉዳይ የተሰጠ የመጀመሪያው ውሳኔም ሆኗል። በ2020 ለዓለም አቀፉ የጦር ወንጀሎች ፍርድ ቤት የመንግስት አካላት ይገድሉኛል በሚል ራሱን አሳልፎ የሰጠው አሊ ኩሻይብ ከተያዘበት ቀን ጀምሮ በእስር ቤት ያሳለፈው ጊዜ ከውሳኔው ላይ ይቀነስለታል። የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ባሳለፈው ጥቅምት ወር የሱዳን ታጣቂ መሪ የነበሩትን ሰው ጥፋተኛ ሲል በይኗል። ከ20 ዓመት በፊት በዳርፉር በነበረው ጦርነት ወቅት በሰብአዊነት ላይ የተቃጡ ወንጀሎችን ፈጽመዋል የተባሉት እና ጃንጃዊድ የተባለውን ታጣቂ ቡድን መርተዋል የተባሉት አሊ መሐመድ አሊ በፍርድ ቤቱ ጥፋተኝነታቸው ተረጋግጧል። ታጣቂ ቡድኑ በመንግስት ድጋፍ ያገኝ ነበር ሲባል ቡድኑ ለብዙ ሺህ ሰዎች መሞት፣ መደፈርና የመብት ጥሰት ምክንያት ነበር። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ከዳርፉር ጦርነት ጋር በተያያዘ ጥፋተኛ ያለበት የመጀመሪያ ጉዳይ ነው ተብሏል። የዳርፉር ጦርነት ጅማሬውን በ2003 ያደረገ ሲሆን በርካታ አረብ ያልሆኑ ሰዎች ላይ የዘር ማጽዳት ወንጀል የተፈጸመበትም ነው። ዳርፉር አሁንም ቢሆን ከጦርነት ያልተላቀቀች ሲሆን የፈጥኖ ደራሽ ኃይሉና የሱዳን ጦር ዋነኛ መፋለሚያ ስፍራ ሆና ቀጥላለች። ፍርድ ቤቱ አሊ መሐመድ አንድም አረብ ያልሆነ ዘር በአካባቢው እንዳይቀር ለታጣቂዎቹ ትዕዛዝ መስጠታቸውንና ሴቶችን ለወሲብ ባርነት መዳረጉን ገልጿል። በአጠቃላይ የታጣቂው ቡድን መሪ በ2003 እና በ2004 በዳርፉር በነበረው ጦርነት በነበረው ሚና በ27 ክሶች ጥፋተኛ ሆኗል። በዳርፉር ጦርነት በነበራቸው ተሳትፎ አሊ መሐመድ በቀጣይ የፍርድ ውሳኔው ዛሬ ተላልፎባቸዋል። አሁን ውሳኔ ይሰጥባቸዋል ከተባሉት የታጣቂ ቡድን መሪ ውጪ ሌሎቹ ያልተያዙ ሲሆን ኦማር አልበሽር በሰሜናዊ ሱዳን በሚገኝ ወታደራዊ እስር ቤት ይገኛሉ። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በ2019 በመፈንቅለ መንግስት ስልጣን ያጡት ኦማር አልበሽርን ጨምሮ ሌሎች የቀድሞ ከፍተኛ ባለስልጣናት ላይ ከዳርፉር ጦርነት ጋር በተያያዘ የእስር መያዣ መውጣቱ ይታወሳል። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።